አረቦች በኢራን ክፉኛ ሲደበደቡ አደሩ። ማምሻውን ኩዌትና ዮርዳኖስም በተመሳይ በኢራን ሚሳኤሎች ሲናጡ አምሽተዋል። ከዛ ውጭም ደግሞ አሜሪካ በጋሽም ደሴትና በተለያዩ የኢራን አካባቢዎች ላይ ማምሻውን ከባድ ጥቃት ማድረሷ ተሰምተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከባድ ማስጠንቀቂያ ሰጡ። ከእንግዲህ የምንፈጽመው ጥቃት ከዚህ ቀደም እንደነበረው አይደለም፣ እጅጉን የበረታና ክፉ ኃይለኛ ከባድ በሚል ገለጹት። ከዛ ውጭም ደግሞ የኢራን አብዮታዊ ዘብ ኃይል እኛን ለመንካትና ለማሸነፍ የምትሞክሩ አታስቡት አለ። ከዛም ሲሻገር እስከ መጨረሻው የደም ጠብታ ወይም ትንፋሳችንን እንፋለማለን በሚል አብዮታዊ ዘቡ IRGC አሳሰበ። ፕሬዚዳንት ዶናልድ ትራምፕ በአሁን ፖለቲካ ላይ ምንድነው አቋማቸው? በርካቶች እየተነጋገሩበት የዋለው ጉዳይ ሆኗል። እነዚህን ጉዳዮች ሰፋ አድርጌ ለሚቀጥሉት ጥቂት ደቂቃዎች የምነግራችሁናል። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ለነ ቢፌር ያሉ ወዳጆቻችንን አበረታቱ። እናንተንም እናመሰግናችኋለን። ቢኒያም ካሴ ነኝ። ጠባቂ ነኝ በሚል ፕሬዚዳንት ዶናልድ ትራምፕ ሆርሙዝ ላይ መርከቦች አይነኩ ይላሉ። ኢራን ደግሞ ማናግብቶት በሆርሙዝ ላይ ዳኛዋም ወታደሯም እኔ በሚል አላፊ አግዳሚውን በሚሳኤል ታጋዩዋለች። ሰርጡን ከመዝጋታቸውም በላይ አደገኛው ነገር ሁለቱም ሀገራት መርከቦች ሲያልፉ ቀረጡን ክፈሉን እንጂ ማለታቸውም ሆኗል። ዓለም በተደጋጋሚ ጆሯ የደማበት ለመፍትሄ ውጥኗ እየከሸፈ የቸገራት እጅጉን አደገኛው የጦርነት ታሪኳም ስለ ኢራንና አሜሪካ ተኩስ አቁም ዜና አስነገራም። ወዲያውኑ ሲፈርስ ሆርሙዝ ተዘጋና ተከፈተም ሆነባት መጥቷል። እስራኤል በሰዓታት ውስጥ ኢራንን ታጠቃለች። ፈጠነ ኢራን አጸፋዊ ምላሽ መስጠቷ አይቀሬ ነው። አንዱ ሌላውን ቀድሞ በማጥቃት ወንጀል እየከሰሰም የመካከለኛው ምስራቅን ትርምስ ሌላ አቅጣጫ ውስጥ አስገብቶታል። ምንም እንኳን መካከለኛው ምስራቅ ለሺህ ዘመናት የዘለቀ የጦርነት ታሪክ የተላበሰ ምስረታውን በዚሁ ረገድ እንደሆነ ቢነገርም የ21ኛው ክፍለ ዘመን አውደም ይኸው ጦርነት መሆኑ እጅጉን አሳዛኝ ተደርጎ የሚወሰድ ነው። ከጥንታውያኑ ሜሶፖታሚያና ፐርዥያ የመካከለኛው ጊዜ መስቀል ጦርነት እንዲሁም ዘመናዊ መካከለኛው ምስራቅን በጂኦፖለቲካው ቁመና ረገድ መስርቷል በሚል የሚታወቀው የአውሮፓ ቅኝ ግዛት ታሪክም በዚሁ የሚያልፍ ሆኗል። ዛሬም ቀጠናው ቅርጹን የያዘውም ወደፊትም አጽንቶ የሚቀጥለውም በተመሳሳይ ጦርነት እየሆነ መምጣቱ አደገኛ ያደርገዋል። በአረብ እስራኤል ጦርነት፣ በኢራንና ኢራቅ 1980 እስከ 1988፣ በባህረ ሰላጤው ጦርነት ከ1990 እስከ 91፣ በኢራቅ ጦርነት ከ2003 አንስቶ በሶሪያ የእርስ በርስ ግጭት፣ የፍልስጤም ጉዳይ፣ የ2024 የ2025 የ12 ቀናት ጦርነትና የአሁኑ የኢራንና የአሜሪካ ውጥረት ከሊባኖስና የየመን ሁቲዎች ጉዳይ ጋር ሲዳመር ዛሬም እንደ ትላንቱ መካከለኛው ምስራቅ አንዳች አደጋ ላይ መሆኑን ፍንትው አድርጎ የሚያሳይ ታሪክም እየሆነ ተመዝግቧል። ገንዘቡን ዳግም ማግኘት አለብኝ። ምክንያቱም እየጠበቀን ያለነው የዓለምን እጅጉን ሀብታሙን ሰፊውን ክፍል ነው። ገንዘብ እየጠፋ ነው። እናም አሁን እያደረገን ያለው የጠፋውን እንዲመለስ ነው። አገራትን እየጠበቅናቸው ነው። ለምሳሌ 5 አገራትን ተመልከቱ። ሳውዲ አለችላችሁ፣ ዩኤኢ፣ ኳታር ወይም ሁሌም እንደምለው ክታር፣ ባህሬን አለላችሁ። በነገራችን ላይ ሌሎችም አሉ። ኩዌትም አለች። ምናልባትም ከሺህ ዘመናቱ ከመካከለኛው ዘመንና የቅኝ ግዛት ጦርነቶች ዛሬን ለየት የሚያደርገው ዓለምን የፈጠነ በሆርሙዝ በኩል ማዳረሱ፣ የኒውክሌር ጦር መሳሪያ ስጋትን ማካተቱ፣ በቀላሉ እጅ የሚሰጥ ኃይል እንደ ኢራን አለመኖሩ እንዲሁም መካከለኛው ሀያላን በእነ አሜሪካ ትዕዛዝ ጦርነትን አለማቆማቸው እንደማሳያም እስራኤል እንዲሁም ፈጥኖ ዓለም አቀፋዊ ጫናው መጉላቱ እንደሆነ ይነገራል። ይህ ሁሉ የውጥረት ታሪክ ባለበት መካከለኛው ምስራቅ አዳሩነም 5ኛው ዙር የጥቃት ማዕበል በአሜሪካና ኢራን ቀጥሏል። ኢራን በሆርሙዝ ሰርጥ የአረብ ኤምሬቶችን 2 የነዳጅ ጫኝ መርከቦች ስትመታ አሜሪካ መጠነ ሰፊ የአየር ጥቃት ለ5 ሰዓታት የዘለቀ በቴህራን ላይ እንዳደረሰችም ተነግሯል። ጉዳዩ እዚህ ላይ ሳይቆም ቴህራን በኩዌት፣ ባህሬንና ዮርዳኖስ የአሜሪካ ጦር ሰፈሮች ላይ እንደዚሁ ኢላማ አድርጋ ጥቃቷንም ሰንዝራለች። ውጥረቱ ወደ ቀይ ባህር አቅጣጫ እያዘመመ መሆኑን ደግሞ የሚጠቁም መረጃዎች መውጣታቸውን ቀጥለዋል። የየመን ሁቲዎች ዋና ከተማችን ሰንዓ በአየር ጥቃት ተደብድበዋል። ለዚያ ደግሞ ሳውዲ የምትደግፈው ኃይል ያደረገው ነው በሚል የሳውዲ አረቢያን አየር ማረፊያ መምታታቸው ቁልፍ ማሳያም ተደርጎ ይወሰዳል። የየመን ኃይሎች በሳውዲ አረቢያ አብሃ ዓለም አቀፍ አየር ማረፊያ ላይ ኢላማውን የጠበቀ ወታደራዊ ዘመቻ አድርጓል። በርካታ ባሊስቲክ ሚሳይሎችና ድሮኖችን አስወንጭፈናል። በፈጣሪ ክብር ዘመቻው ኢላማውን በትክክል አሳክቷል። ትርጉም የለሽ ጥቃት በሰና አየር ማረፊያ ላይ በመፈጸሟ ጠላት ሳውዲ ሙሉ በሙሉ ኃላፊነቷን መውሰድ አለባት። የአሜሪካና የጠላት ጽዮናውያንን ፍላጎት ለማስፈጸም ያደረገችው ጥቃት ነው።
ሁቲዎች ለሚሰነዝሩት ጥቃት የጦር መሳሪያ አቅራቢዋና አሰልጣኟ ኢራን ናት በሚል ሪያድ ጥርስ መንከሷንም እንደቀጠለች ይፋ ሆኗል። እርምጃም ስትወስድ ኢራንን ታሳቢ ታደርጋለች፣ እስራኤል ደግሞ በጉዳዩ ላይ አብዝታ ልትሰራ ትችላለች የሚል ወታደራዊ አዲስ ስጋትም ተፈጥሯል። ሪያድና ቴልአቪቭ አንድ ላይ በሁቲዎች ላይ የመነሳታቸው ሁኔታ የሚረጋገጥ ከሆነ ደግሞ ኢራንም እጇን አጣጥፋ አትቀመጥም ወታደራዊ ስሌቱ ነው። ምናልባትም ኢብን ሳውዲዎችና ዳዊት ቤንጎሮያኑ በየመን ጉዳይ ሁቲዎችን ጥላቻ አብረው የሚቆሙበት አጋጣሚ ሊፈጠር ይችላል። ኢራንና አሜሪካ በሆርሙዝ ሰርጥ ዙሪያ ግልጽ ውጥረት ውስጥ በገቡበት አጋጣሚ ሌላ ውጥረት መፈጠሩ ደግሞ ቀጠናው ላይ አዲስ ውጥረትን ይፈጥራል ተብሏል። ሁለቱም ሆርሙዝን በቁጥጥራችን ስር አድርገናል ይላሉ ኢራንና አሜሪካ። ሁሉ ባለበት አጋጣሚ አዳዲስ ጥቃቶች መቀጠላቸው ደግሞ አደጋውን የከፋ አድርጎታል። ያለምንም ጥርጥር የመግባቢያ ሰነዱ አደገኛ ቀውስ ውስጥ ገብቷል። ነገር ግን ማሰብ ያለብን እስላማዊት ኢራን ሪፐብሊክ የተገባውን ቃል በመጣስ የመጀመሪያው አይደለችም። ከጅምሩ እኛ ያልነው ቃል ከጠበቁ እንጠብቃለን ነበር። አሁን ሌሎች ግዴታቸውን ካከበሩ እኛም ይህን ማድረጋችን እንቀጥላለን። ሴንትኮም ለአምስት ሰዓታት ያህል በቡሸር፣ ቻባሃር፣ ጃስክ፣ አቡ ሙሳና ባንደር አባስ ላይ የአየር ጥቃት አድርሷል። በኪሽና ጋሽም እንዲሁም በጃም ከተማ ቡሻር ግዛት ላይ ፍንዳታዎች መሰማታቸውንም የኢራን ባለስልጣናት አሳውቀዋል። ኢራንም አጸፋዊ ምላሿን በባህር ሰላጤው አገራት በተለይም የአሜሪካ ጦር ሰፈር ባለበት ቦታ ላይ መስጠቷ ፈተናውን አብዝቶታል። በኩዌት እንዲሁም በዮርዳኖስ የጦር ሰፈር ላይ ጥቃት አድርሳለች። በባህሬን አልጁፌርና አሜሪካ ፊፍዝ ፍሊት የባህር ኃይል ጦር ምድብ መመታቱንም ይፋ አድርገዋል። በአሁኑ ሰዓት የሆርሙዝ ሰርጥ አዲስ ውጥረትን ይዞ በመምጣቱ ችግሮች መባባሳቸውን ያሳያል ተብሏል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ በሚያልፉ ጭነቶች ላይ 20 በመቶ ክፍያን ተገብራለሁ ማለታቸውን ፈተናውን አደጋ ውስጥ ያስገባዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የሆኑት ብቸኛዋ ጠባቂ ኢራን ናት፣ ይህን ማድረጋችንም እስከ ወዲያኛው ይቀጥላል በሚል የትራምፕን ሀሳብ ውድቅ አድርገዋል። በተለይም አሜሪካ የኢራንን ደሴቶች ለመቆጣጠርና ለመክበብ መዘጋጀቷ አዲስ ውጥረት የሚያመጣም ሆኗል። በሰና የደረሰው ጥቃት ደግሞ ወደ ህንድ ውቅያኖስና ቀይ ባህር ስጋቶች ከሆርሙዝ እየተሳቡ መምጣታቸውና መስፋታቸውን ዳግም የሚያረጋግጥ ሆኗል። የየመን ሁቲዎች በሳውዲ አረቢያ አብሃ ዓለም አቀፍ አየር ማረፊያ ላይ ሚሳኤል ተኩሰዋል። ሳውዲ አረቢያ በሰና ላይ ጥቃት ማድረሷን ተከትሎ የፈጸምነው ጥቃት ነው በማለት ሁቲዎች ሀሳባቸውን ሰጥተዋል። በእርግጥ ጥቃቱን የሰነዘረው ሳውዲ የምትደግፈው የየመን መንግስት እንደሆነ ይነገራል። የድሮና ሚሳኤል ጥቃቱ እንደሚቀጥልም ሁቲዎች አሳውቀዋል። ለዚህም ነው የመካከለኛው ምስራቅ ውጥረት ከሆርሙዝ ባሻገር በህንድ ውቅያኖስና በቀይ ባህር ላይም ያንዣበበ ነው የሚለው መረጃ የበረታ የመጣው። ሁኔታዎች እዚህ ላይ የሚቆሙ እንዳልሆነ ይነገራል። በተለይም ደግሞ ማምሻውን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ የሰጡት አስተያየት እጅጉን አስቸጋሪና ለኢራንም ፈታኝ ሊሆንባት ይችላል ተብሏል። ኢራን ብቻ አይደለችም፣ በመካከለኛው ምስራቅ ያሉ ኃይላት እጅጉን ፈተና ውስጥ ይገባሉ አተረጓጉም ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማንኛውም የኢራን ጥቃት እኛ የምንሰጠው ምላሽ እጅጉን የከፋና ኃይለኛ ከዚህ ቀደም ታይቶ የማይታወቅ ሊሆን ይችላል በሚል አስቀምጦታል። ኢራን ቀድማ ጥቃት እንዳትሰነዘር አስጠነቅቃለሁ በሚል በቪዲዮ መልእክታቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማስተላለፍ ሞክረዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህን ሲሉ ደግሞ ኢራን አስቀድማ ጥቃቶችን ከሰነዘረች ወይም ደግሞ የምትፈጽም ከሆነ ሀገራቸው የምትሰጠው ያጸፋ ምላሽ ከዚህ ቀደም ከነበረው በበለጠ እጅግ ክፉ፣ አደገኛ፣ ብርቱ ሊሆን እንደሚችል አስቀምጠዋል። ኢራን ደግሞ እንዲህ አይነቶቹን ጥቃቶች በተለያዩ አጋጣሚዎች ተጠቅማ መፍትሄውን ልትሰጠው እንደምትችል ይነገራል። ያ ማለት ከጦርነትም አንዳንዴ መደራደርን ልትመርጥ ትችላለች ነው ጉዳዩ። በእርግጥ የኢራን ፖለቲከኞች አሁን በሆርሙዝ ሰርጥ ላይ እንፋለማታለን፣ ወደኋላ የምንለው አንዳች ጉዳይ የለንም በሚል ቁርጠኝነታቸውን እያሳዩ ይገኛል። ኔታንያሁ ለኢራን መሪዎች ይህን ልናገር እፈልጋለሁ፣ የምታጠቁን ከሆነ ለዛውም ቀድማችሁ አሁን ጉዳዮችን ዝም ማለታቸው ላይ እንዳትተማመኑ በሚል በማህበራዊ ሚዲያ ገጻቸው ላይ በለጠፉት ወይም ባስቀመጡት ቪዲዮቸው ዓለም ተስማ ብለዋል። ከዚህ ቀደም ስትመቱን መተናችሁ እንደተውናችሁ አይነት አይሆንም፣ እጅጉን የከፋና ከባድ ሊሆን ይችላል አተረጓጉም ነው። ከዚህ ቀደም ኢራን ጥቃት ስትፈጽም የተወሰደው አጸፋ ቀድሞውንም ኃይለኛ እንደሆነ ለመጠቆም ሞክረዋል። በቀጣይ የሚኖረው የእስራኤል አጸፋ ግን ተመሳሳይ አይሆንም፣ እጅጉን የከፋና ኃይለኛ ከባድ በሚል ኔታንያሁ በቪዲዮ መልእክታቸው ላይ ለማስቀመጥ ሞክረዋል። ሁኔታዎች እርግጥም ከባድ እንደሆኑ ደግሞ ሳይታለሙ የተፈቱ ሊሆኑ እንደሚገባ መካከለኛው ምስራቅ ላይ የሚንቀሳቀሱ ኃይላት ይረዱታል አይነት
ትርጉም ያለው የቪዲዮ መልእክት ነው። ኢራንን ብትሆን እስኪ ሞክሩን እያለች ትገኛለች። ይህን በኢራን የክፋት ጥምረት ላይ አድርገዋል። ሊጎዱን በሚፈልጉ ማንኛውም አካል ላይ ማድረጋችንን እንቀጥላለን፣ የምናደርገው እንደዛ ነው በማለት በመልእክታቸው ላይ አጽንኦት ለመስጠት የሞከሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸውም ላይ ሊሰነዘር የሚችለውን ጥቃት ችላ እንዳላሉት ለመጠቆም ሞክረዋል። አይአርጂሲ ወይም አብዮታዊ ዘብ ኃይሉ የኢራኖች እጅጉን ዝግጁ ከመቼውም ጊዜ በላይ ጠንካራ ሚሳይሉም ፊቱን አዙሮ ወደ እስራኤል እንደተጠመደ ማስቀመጣቸውን ቀጥለውበታል። የአውሮፓ አየር መንገዶች በፋርስ ወይም ደግሞ በፐርሺያ ባህረ ሰላጤ ላይ አገራት ወይም ደግሞ ወደዛ አካባቢ የአየር ክልል እንዳይበሩ ማስጠንቀቂያም ሰጥቷቸዋልና ጉዳዩ በእርግጥ መካከለኛው ምስራቅ እዚህም እዛም የረገጠ ብቻም ሳይሆን እያወደመ ሊሄድ እንደሚችል ጠቋሚ አድርገውታል ተብሏል። ካለፈው ሳምንት ጀምሮ አሜሪካና ኢራን ጦርነታቸውን ቀጥለውበታል ማለት እንጂ አቁመውታል ለማለት አዳጋች ሆኗል። ሳምንቱን ሙሉ ተዋግተዋል። 2 ቀናት መሀል ላይ አረፉ። ከዛ ውጭ ደግሞ የዛሬ ሌሊቱን ጨምሮ ውጥረት ላይ ያደሩ አገራት ሆነዋል። በኦማን ባህር ዳርቻ መርከብ ላይ ጥቃት ከደረሰ በኋላ በኢራን ከተሞች ፍንዳታ ሲሰማ እንደነበረም በግልጽ ተቀምጠዋል። ይህ ማለት ታዲያ ከባንዳር አባስ ጨምሮ የተለያዩ ቀጠናዎች ላይ የሚሰነዘረው ጥቃት እየከፋ ሂደዋል። ኢራንም እዛው አካባቢ በሚገኙ ሀገራት ላይ በተለይም ደግሞ ባህረ ሰላጤው እየተባሉ በሚጠሩት እንደ ኩዌት፣ ባህሬን ካገኘቻቸውም እንደነ ካታርና ኤምሬቶች ያሉትን እያመሰቻቸው ይገኛል። ጂሲሲዎች ከእንግዲህ በኋላ ድል ያላቸው አይመስልም የሚል ትምህርትም ይሰጥቻቸው ይገኛል ተብሏል። ትራምፕ የኢራን ጦርነት መቀጠሉን ለኮንግረስ አባላት በግልጽ ማስቀመጣቸውን ወይም ደግሞ ደብዳቤ መጻፋቸውን ተከትሎ አንዳንድ ሁኔታዎች መልካቸውን እየቀየሩ ለያዥና ለገራዥ አስቸጋሪ ሆኗል ተብሏል። አሜሪካ እጅጉን የከፋ ጥቃት በኢራን ላይ በየቀኑ መፈጸሟ ሳያንስ ኢራን ደግሞ የገልፉን አገራት ስታተራምሰው እየዋለች ነውና ሁኔታውን ቀለል አድርጋችሁ ባትመለከቱት በሚል የፖለቲካ ተንታኞች ያስቀምጣሉ። የአልጀዚራው ማርዋን ቢሻራ ተጠቃሽ ነው። አሜሪካ በአንዳንድ ሁኔታዎች ላይ ያለው የፖለቲካ ሂደት ቀለል ተደርጎ መታየት የለበትም፣ አሁን ጥቃቱ ወደ ሁሉም የአረብ ሀገራት ነው በሚል ሀሳቧን ለማስቀመጥ ሞክራለች። ፕሬዚዳንት ዶናልድ ትራምፕ 20 በመቶ ታሪፍ እየከፈላቸው በሆርሙዝ ሰርጥ ላይ ለፉ ማለታቸውን ተከትሎ የተለያዩ መርከበኞች ጫና ውስጥ ገብተዋል። The Strait of Hormuz is open to all ship traffic except for Iran, and that is because their line violent militias and leadership which has taken them down the path of total destruction በሚል ፕሬዚዳንት ዶናልድ ትራምፕም ለመጻፍ ሞክረዋል። ይህ ማለት እንግዲህ አገራት በዛ አካባቢ መንቀሳቀስ ይችላሉ፣ በሆርሙዝ ሰርጥ ላይ ሁሉም መርከበኞችና መርከቦች ማለፍ ይችላሉ፣ ከዛ ሲሻገር ግን ከኢራን ውጭ የሚል ትርጓሜ ሰጥተውታል። ኢራኖች መጥፋትን ፈልገዋል፣ ያደረግነው ያለውም እንደዛ ነው የሚል አቋማቸውን ትራምፕ ቢያራምዱም እጅጉን አስቸጋሪ ነው። በእርግጥ ደግሞ በአሜሪካ ፖለቲካ ውስጥ ያለው መከፋፈልም ትንሽ አስቸጋሪ ሊሆንባቸው እንደሚችል ጠቋሚ ሊሆን ይችላል። አብዛኛው የኢራን ፖለቲከኛ አሁን ባለው የፖለቲካ ሂደት ውስጥ መቀጠል የማይፈልግ ሆኖ ተመዝግበዋል። በአብዛኛው ከፕሬዚዳንት ዶናልድ ትራምፕ ጋር የተደረገው ጊዜያዊ ተኩስ አቁም እንዲቋጭ ይፈልጋሉ ተብሏል። እንዲያውም አልጀዚራ እንዲህ ሲል አስነብቦታል። ከ290 መቀመጫ ውስጥ 180 የሚሆኑት ጦርነቱ እንዲቀጥል ወይም ደግሞ ተኩስ አቁሙ እንዲቋረጥ የሚፈልግ ሆኗል። በተለይም ደግሞ በ24 ሰዓታት ውስጥ እጅጉን ከባድ ጥቃት እያስተናገዱ የሚገኙት የገልፍ ሀገራትን በጉዳዩ ላይ መፍትሄ ማምጣት ካልቻሉ ሁኔታው ፈታኝ ሊሆን ይችላል የሚል መረጃም በመጋራት ላይ ይገኛል። ይህ ሁሉ ውጥንቅጥ ባለበት ታዲያ ኢራን ቃል ገብታለች እስከ መጨረሻው እስትንፋስ በሆርሙዝ ሰርጥ ላይ እፋልማለሁ የሚል አቋሟን በአይአርጂሲ ወይም ደግሞ በአብዮታዊ ዘብ ኃይሏ በኩል ለማስቀመጥ ግድ ብሏታል። ጥቃቶችን በጥቃት የመመለስ ተኩስ አቁምን በተኩስ አቁም ግዴታችን ቢሆንም አሜሪካ የምትከተለው መርህ አደገኛ የሆነ በመጣ ቁጥር እኛም አቋማችን እንደሚታወቀው ኃይለኛ የሆነ ይመጣል በሚል አቋሟን በግልጽ አስቀምጣለች። በርካቶች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምን ሀሳብ አጋሩ ወይም ደግሞ በፖለቲካው መንገድ ምን ላይ ቆመዋል የሚል ሀሳባቸውን እያጋሩ በሚገኝበት ሰዓት አሁን ደግሞ ከኢራን በኩል ያለው ውጥረትም እጅግ ከባድ እናንተ እነማን ናችሁ ወደሚል የደረሰ በመሆኑ ቀለል ተደርጎ የሚወሰድ አይደለም ተብሏል። ፕሬዚዳንት ዶናልድ ትራምፕ እርስዎ እነማን ኖት በሚል ሀሳብም ደግሞ እዚህም እዛም ሲነሳባቸው ቆይቷልና አሁን ባለው አጋጣሚ ደግሞ እነሱም አቋማቸውን በግልጽ በአደባባይ ለዓለም ለማሳወቅ ግድ ብሏቸዋል። ይሄኛው ትንሽም ቢሆን የዓለምን ፖለቲካ ያረጋጋል በሚል ተስፋ የተጣለበት የተኩስ አቁም ስምምነት ዛሬ ሌላ አቅጣጫ ውስጥ የገባ ሆኗል። ለዚህም ነው የፖለቲካ አውዱ ፈታኝ
በቀላሉ ሊታይ የማይችል ነው እየተባለ የሚገኘው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ለሚወስዱት እርምጃ ሁሉ አጸፋዊ ምላሽ ከኢራን በኩል እንደሚጠብቃቸው እያወቁ የሚያደርጉት ካልሆነ በስተቀር አንዳች አዲስ ነገር ዓለም ላይ እንዳጠብቁ የሚል አቋምም ከቴህራን በኩል እየተጋራ ይገኛል። ኢራን ቃል የገባችው ለህዝቧ ነጻነት እንደሆነ አይአርጂሲ በተደጋጋሚ ያስቀምጣል። ግን ደግሞ አንዳንዶች ፖለቲካው መልኩን ለውጧል፣ ፈታኙ ጊዜ እየመጣ ነው በሚል ሀሳባቸውን በስጋት መልክ ያስቀምጣሉ። እስከ መጨረሻው ትንፋሻችን ወይም ደግሞ እስከሚቆረጥ ድረስ እንዋጋለን አይአርጂሲ ሲል የጉዳዩን መወሳሰብ ጠቋሚ ያድርገዋል ተብሏል። አይአርጂሲ ወይም ደግሞ የኢራን አብዮታዊ ዘብ ኃይል የተለያዩ አጋጣሚዎች ለሚፈጽመው ጥቃት ኃላፊነቱን የሚወስደው ከሀገሩ ደህንነትና ፖለቲካ አንጻር እንደሆነ በተደጋጋሚ ያስቀምጠዋል። አንዳንዶች እንደሚሉት አይደለም፣ ሁኔታዎች በዚህ ልክ መጠናቀቅ አለባቸው፣ በመካከለኛው ምስራቅ ላይ ያላት የአሜሪካ አቅም መዳከም አለበት የሚል አቋምም እንዳላቸው ተነግሯል። አይአርጂሲዎች በዚህ ልክ አቋማቸውን ሲያንጸባርቁ የአሜሪካው ፔንታገን ደግሞ በተለየ ፖለቲካና ወታደራዊ አቋም ውስጥ ሆኖ ክፉኛ እንዳይመጣም ስጋት ተጋርጧል። በእርግጥ ኢራን አሁን ባለችበት ሁኔታ ተደራዳሪ እንጂ እንደሌሎች ሀገራት ሸብረክ የምትል እንዳልሆነች በግልጽ ተቀምጧል። የአሜሪካ ማዕከላዊ እዝ ሴንትኮም በፖለቲካዊ መንገድም ሆነ በአንዳንድ ሁኔታዎች አቋሜ አንድ ነው በሚል እርምጃ መውሰዱን ይቀጥላልም ተብሏል። በተለይም መካከለኛው ምስራቅ ላይ ያለውን ጉዳይ ዓለም አቀፍ የፖለቲካ ሂደትና አውድ ለመስጠት ጥረቱን አጠናክሮ እንደሚቀጥል ያስቀምጣል። የአሜሪካ ፖለቲከኞችም ቢሆኑ እዚህም እዛም የሚደረደሩ ሀሳቦች እኛ ቦታ አንሰጥም በሚል ያራመዱት ይገኛል። የኢራን ጦር እጅግ አስቸጋሪ ነው። በተለይም ደግሞ የጦሩ ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚና እንደዚህ አይነት ሀሳብ ስታነሱ እኛ በየትኛውም አጋጣሚ will never be reopened through American acts of hostility በሚል ሀሳብ ሰጥተዋል። አሜሪካ በየትኛውም አጋጣሚ ሆስታይል ያሉትን ፖሊሲ ወይም ጸባጫሪነትን በሆርሙዝ ሰርጥ ላይ ብትከተልም እኛ ካልፈለገን አንድ እርምጃ ወደፊት አይራመድም በሚል በግልጽ አስቀምጠዋል። አሜሪካ እንደ ሀገር ብትከበር መልካም ነበር፣ ግን ደግሞ አልሆነም የሚል አቋማቸውን አራምደዋል። ዋሽንግተን በእርግጥ እስካሁን የተጠቀምኩት የጦር መሳሪያ እዚህ ግባ የሚባል አይደለም፣ ከእንግዲህ የምጠቀመው አደገኛ ነው በሚል አስፈራሪዋን በተለየ ቅርጽ አምጥተዋለች። ይህ ደግሞ ፕሬዚዳንት ዶናልድ ትራምፕ ለኮንግረሱ ከጻፉት ደብዳቤ ጋር አብሮ የሚታይ ሆኗል። ምክንያቱም ጦርነቱ በግልጽ ተጀምሯልና። ፕሬዚዳንት ዶናልድ ትራምፕ ራስን የመከላከል አድርገውታል። ከዚህ ቀደም ሙሉ በሙሉ ኢራንን አጥፋለሁ ብለው ቢገቡም አሁን ግን አልተሳካላቸውምና ራስን መከላከል በሚል እንደዚሁ ኮንግረሱን ለማባበል እየሞከሩ ነው ይባላል። ግን እጅግ አስቸጋሪ ነው። በአሁኑ ሰዓትም ጦርነቱ ቀጥሏል። በተለይም ደግሞ አንዳንድ ሁኔታዎች አስቸጋሪ ሆነዋል። በገሽም ደሴት ከደቂቃዎች በፊት ከባድ ጥቃት ደርሷል፣ ድምፅም ተሰምቷል ተብሏል። ኢራን በዚህ አካባቢ የማድርገውን ወታደራዊ እንቅስቃሴ አልገታም በምትልበት ሰዓት ፕሬዚዳንት ዶናልድ ትራምፕም ጥቃታቸውን አጠናክረው ቀጥለዋል ተብሏል። ከዚህ በኋላ የሀገራቱ ጊዜያዊ ተኩስ አቁም ወይም ደግሞ የመግባቢያ ሰነዱ MOU ችግር ውስጥ እንደገባ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። በሆርሙዝ ሰርጥ አቅራቢያ የሚገኘው ጋሽም ደሴት ቀደም ሲል ከደቂቃዎች በፊት መመታቱ በእርግጥም ፖለቲካው አስቸጋሪ የሆነ መምጣቱን የሚያሳይ ሆኗል። ኩዌትም ብትሆን አሁንም በተመሳሳይ ሰዓት የአየር ጥቃት እየደረሰባት እንደሆነ አስቀምጣለች። ይህ እንግዲህ የሆነው ከ2 ሰዓት ጀምሮ እስከ 1 ሰዓት ባለው ነው። ከዚህ በፊትና በኋላ የሆነውን ደግሞ ዓለም ተወቀው የሚል አይነት ይዘትም ያለው ዘገባ እየወጣ ይገኛል። ኩዌት የሚመጡ የአየር ላይ ጥቃቶችን በመመከት ላይ እንደምትገኝ ማስቀምጣለች። ፈተናውን የዋዛ ያድርገውም ተብሏል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ለኮንግረሳቸው ካሳወቁ በኋላ አሁንም ጥቃታቸውን አጠናክሮ መቀጠላቸውን ይጠቁማል ተብሏል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሜሪካና በኢራን መካከል ያለው ተኩስ አቁም ወይም ደግሞ ጊዜያዊ ስምምነት ዘላቂነት እንደሌለው ይጠቁማል ብለዋል። ምክንያቱም ላቭሮቭ እንደዚህ አይነት ጥቃቶች በተለይም ዋሽንግተን የፈጸመችው ነገሮችን ያበላሻል የሚል አይነት ሆኗል። ሰርጌይ ላቭሮቭ እንደዚህ አይነት ሀሳቦች ወይም ደግሞ ራሷ አሜሪካ ወደ ግጭቱ መመለሷ መፍትሄ አያመጣም፣ እጅግ አስቸጋሪ ነው፣ ተኩስ አቁሙ ለመርገፍም ወይም ለመውደቅ ደግሞ ተቃርቧል በሚል ሀሳባቸውንም አጋርተዋል። ለዚህም ነው በዓለም ላይ ያሉ ፖለቲከኞች እጅጉን አስቸጋሪ ጊዜ ዓለም እየመራች ነው በሚል ስጋታቸውንና አሁን ያለውን የፖለቲካ መጥፎነት ያሳዩ የሚገኘው። ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ ከሚለው አቋማቸው በተወሰነ
ረገብ ካላሉ የኢራን ፖለቲከኞችም ለአሜሪካ አንገብርም የሚሉትን አቋማቸውን ትተው ለስለስ ብለው ወደ መሃል ካልመጡ አይደለም መካከለኛው ምስራቅ ሁሉም ዓለም ጨዋታውን ይሸነፋል ተብሏል። ኢራን በተለያዩ አጋጣሚዎች ወታደራዊ እርምጃዎችን አጠናክራ እንደምትቀጥል ሳይታለም የተፈታ ነው። ያም ሆኖ ግን በአሜሪካ ውስጥ ፖለቲካ ላይ አለመግባባትን በመጠቀም ሄድ መለስ የሚለውን የዓለም የፖለቲካ አውድም ወደ ራስ ቅርጽ በመቀየር የሚደረጉ ጥረቶች ፈተናውን ያበዛዋል እየተባለ ነው። ፕሬዚዳንት ዶናልድ ትራምፕ በሀገራቸው ወይም ደግሞ በውስጥ ፖለቲካም እንደዚሁ ፈተናቸው በዝተዋል። ታዲያ መፍትሄ እንዴት ሊመጣ ይችላል በሚልም ጥያቄው እየተነሳ ይገኛል። ትራምፕ ግን በዓለም ፖለቲካ ሂደትም ሆነ በአንዳንድ ሁኔታዎች እኛ ለመፍትሄ የምንሰራ እንጂ ጦርነትን የምንቀሰቅስ ኃይሎች አይደለንም በሚል ለማካካስ ይሞክራሉ። ግን ሁኔታው የመግለጫ ብቻ ሆኗል። እናም ፕሬዚዳንት ዶናልድ ትራምፕ መፍትሄ ካላችሁ እናንተ በመፍትሄ ላይ ብቻ ሳይሆን እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከሚወስዷቸው እርምጃዎች ማስቆም አለባቸው የሚል ጥያቄ ይነሳባቸዋል። ሪፐብሊካኑ ትራምፕ በሀገር ውስጥ ፖለቲካ በተለይም ደግሞ ታህሳስ ላይ በሚደረገው ምርጫ ፕሬዚደንሻል ኢምፒችመንት ወይም ክስ እንዳይፈጠርባቸው በመስጋት አሁን ያለውን ሁኔታ ማለሳለስ ይጠበቅባቸዋል። ግን ደግሞ ውጥረቶች መልካቸውን ለውጠው አደገኛ ጊዜ ላይ እንደምትገኝ ዓለም ጠቋሚ የሚያደርገዋል ተብሏል። ለዚህም ነው የፖለቲካ አውዱ እጅግ ፈታኝ፣ አንዱ በሌላው ላይ እያላገጠ የሚቀጥልበት እየሆነ መጥቷል በሚል በርካቶች ስጋታቸውን የሚያስቀምጡት